በዛሬ ቪዲዮአችን የአብዛኞቻችሁን ጥያቄ መልሳለን። አንደኛው ጥያቄ ወደ ዩኒቨርሲቲ ጥሪ መች ነው የሚደረግልን፣ ምደባው መች ነው የሚሆነው እና ለምን ዘገየ የሚለው ነው ማለት ነው። ሁለተኛ ላይ ደግሞ ስለ ሪሚዲያል ምን አዲስ አለ የሚለው ጥያቄ ነው ማለት ነው። እና መጀመሪያ ላይ የዩኒቨርሲቲ ምደባውን እንመለከታለን ማለት ነው። ከዛ በፊት ቆይ ግን ቻናሉን ሰብስክራይብ አድርጋችኋል? አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ። አብዛኞቻችሁ ቪዲዮን ስትመለከቱ ሰብስክራይብ አታደርጉም፣ ቪዲዮ ላይክ አታደርጉም። ይሄ ብዙ ተማሪ ጋር እንዳይደርስ ስለሚያደርግ ፕሊዝ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ስፔሻሊ ቪዲዮ ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ አድርጉት። ቀጥታ ወደ ጉዳያችን እንሄዳለን። ያው በመጀመሪያው ላይ የዩኒቨርሲቲ ምደባ እንደሚታወቀው ዘንድሮ ላይ ማትሪክ ላይ ራሱ የማትሪክ ነጥብ ጳጉሜ ላይ ሊስት ይደረጋል ተብሎ ነበር። ጳጉሜ 4 ላይ ይፋ ይደረጋል ተብሎ ነበር እና ቆይቶ ወደ መስከረም 4 ላይ ወይ መስከረም 5 ላይ ነበር የነጥባችሁ ራሱ አናውንስ የሆነው እና ከዛም ባለፈ በጣም ብዙ ቅሬታዎች እየቀረበው ነበር ነጥባችን ትክክል አይደለም በሚለው እና በጣም ብዙ ቅሬታዎችም አስተናግዷል፣ ቅሬታዎችም አስተካክሏል እና ዘንድሮም የነጥብ መሻሻል ተደርጎ ነበር። የኢንትራንስ ማለፊያ ነጥብ ከ300 ወደ 297 ተሻሽሎ ነበር እና በዚህም በጣም ወደ 3000 ምናምን ተማሪ አልፎ ነበር እና እነሱ ገና ዩኒቨርሲቲያቸውን ይሞላሉ ማለት ነው። ገና ዩኒቨርሲቲ አዲስ 3000 ተማሪ ስለሚቀበር አንደኛ ለዚህ ስለዘገየ ይመስለኛል። እሺ ወደ ዩኒቨርሲቲ ጥሪ መች ነው የሚደረግልን በሚለው ደግሞ የዩኒቨርሲቲ ምደባ ከወጣ በኋላ በአንድ ሳምንት ውስጥ ጥሪ ይደረግላቸዋል ማለት ነው ከመረጣችሁት ዩኒቨርሲቲ። ይሄም በሚሆነው በጣም ቢበዛ እስከ መስከረም 30 መስከረም 3 or 5 ቢቆዩ ነው ማክሲመም እስከዛ ቢሄድ ነው እና በዚህ ቅርብ ቀናት ውስጥ ወደ ዩኒቨርሲቲ ጥሪ ይደረግላችሁና ትሄዳላችሁ ማለት ነው። እና በዚህም ጊዜ በጣም ብዙ ተማሪ በጊዜ እንዲዘጋጅ መክራቸዋለሁ ማለት ነው። እንደ አንድ ወንድም ምክር በዩኒቨርሲቲ ጥሪ ከተደረጋላችሁ በኋላ እንዳትቸገሩ አሁኑኑ ዝግጅት ብታረጉ ላለው ስፔሻሊ ማለፊያ ነጥብ ያመጣችሁ ተማሪዎች እና በሁለተኛ ደግሞ ስለ ሪሚዲያል ምን አዲስ አለ የሚለው ነው ማለት ነው። እና ፕሊስ ቪዲዮን አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ አድርጉት። ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ። አብዛኞቻችሁ ቪዲዮን ስትመለከቱ እንደነገርኳችሁ 90% ሰብስክራይብ አታደርጉም ቻናሉን። ይህም ለምን እንደሆነ አይገባኝም። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እና ስለ ሪሚዲያል ደግሞ አንድ ልነግራችሁ የምፈልገው ነገር በጣም የትምህርት ሚኒስቴሩ በዚህ ዓመት ብዙ ነገር እያፈጣጠነ ስለሆነ የሪሚዲያሉ ነጥብ መቅረጫ ነጥቡ አንድ እንደዚህ 200 ምናምን ብሎ ማውራት በጣም ነው የሚከብደው። በጣም ከብዙ አንግል ስለሚታይ እነሱም እየተወያዩበት እስካሁን ራሱ ስለቆዩ በጣም ወሳኝ ነገር ስለሆነ ነው ማለት ነው። እና አንድ ነጥብ እንደዚህ ማውራት እንደዚህ ነጥብ ይሆናል ብሎ ማውራት በጣም ነው የሚከብደው ማለት ነው። ይሄን በጥቂት ቀናት ውስጥ ስለሚለቀቅ ቻናሉን አሁኑ ሰብስክራይብ ብታደርጉ በዚህ ቻናል አናውንስ እናደርጋቸዋለን ማለት ነው። እንደተለቀቀው አናውንስ ስለምናደርጋችሁ ቻናሉን አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ። በቅርቡ ይፋ ይሆናል። በጣም በቅርብ ቢበዛ እሱ እስከ መስከረም 30 ነው ማለት ነው። ዛሬ 25 ነው መስከረም። ቢበዛ በዚህ 5 ቀናት ውስጥ ይፋ ይደረጋል ማለት ነው። እና በእንደዚህ አይነት መረጃዎች ወደፊትም ሼር ስለምናደርጋችሁ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።